አብርሃም ላይ የተሰራበት ምንም አይነት መተት የለም። ገብቶሃል? እሱ ሆን ብሎ ከሄርሜላ ለመራቅ ነው ይሄን ነገር የሚያደርገው። እየሰማኝ ነው። በዚህ ጉዳይ ላይ ማንም ምንም ነገር ያደረገበት የለም። ሩታም ሆነች ኤፍሬምም ሆነ እዚህ ጉዳይ ላይ እጃቸውም የለም። እንደዚህ ነገር አላደረጉም እነሱ። ትሰማኛለህ አይደል? ይሄ ነገር ይብቃችሁ፣ እናንተም ንቁ። እሱ እየተጫወተባችሁ ነው ያለው። እዚህ ጋር ምንም የሚሆነው ነገር የለም። እንደዚህ መተት ተሰራብኝ ምናምን የሚሆነው ነገር ውሸት ነው። ግልጹን ነው ማለት እኔ ማስረጃ አለኝ። ሆን ብሎ ይሄን ነገር የሚያደርገው ከሄርሜላ ለመራቅ ሲል ይሄን ነገር አልፈለጉም ምን አላውቅም፣ ብቻ ግን ከሷ ለመራቅ ሲል ገብቶሃል? ይሄ ነገር አትመኑት። እሱ ሲጀመር እየተጫወተባቸው ነው። እኔ አሁን ብዙ ሰው እያመነው ያለው እንዴት አሁን አይኔ ሸውዳል አትረዱትም? ከምታዩት ነገር አብርሃም ምንም የተሰራበት መተት ሆነ ብሎ አውቆ ከሄርሜላ ለመራቅ ስለፈለገ እያስመሰለን ያለው ሰማኛለህ። ይሄንን ነገር ደግሞ ማረጋገጥ ትፈልጋለህ? እንሂድ ልጁ ጋር። ከልጁ አንደበት ደግሞ ይሄን ነገር ቃል በቃል ትሰማዋለህ። ተራበት ደግሞ የሰው ልጅ በጤናው እንደዚህ የሚሆንበት አንዳችን ምክንያት የለም እኮ ነገርኩህ እኮ ያ ነገር ከሄርሜላ ለመሸሽ ነው። ድራማ ነው የሰራው፣ አክት እያደረገ ነው። ገብቶሃል? እንግዲህ አሁን ይላችሁ እንግዲህ አሁን ላይ ኩሪም ማስረጃ አለው ምናምን ለጀማ ነግረኛል። ያሳያል፣ ይመጣል። እንግዲህ ሁለት እንዳሰራበት ማስረጃ ማቅረብ የምትችል ነገር ከሆነ ማስረጃ አቅርቡ። ሲቀጥልም ደግሞ አብርሃም ደግሞ ከመሬት ተነስቶ ከሄርሜላ የሚርቅበት አንዳችን ምክንያት የለውም። ማስረጃውን እሰጥሃለሁ፣ አሳየዋለሁ። ግን ይሄ ነገር ውሸት ነው። አሁን ነገር እርግጠኛ ነኝ። ያው እዚህ ነው ስነግር ምንም ሊሰማኝ አልቻልክም። ክያ እንግዲህ በአካል አገናኝቼ እሱ ጋር ደግሞ ቁጭ ብለህ ታወራለህ። እዚህኛው ክፍል መሰለኝ እዚህ ነው። እኔ ክፈታ ነኝ ብራዘር። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ደህና እንደምትሆኑ ተስፋ እናደርጋለን። ቤተሰብ ያው እንዳያችሁት ነው፣ በየጊዜው አዳዲስ ነገሮች ይፈጠራሉ፣ ብዙ ነገሮች እያየን ነውና ዛሬ እኔ አንድ በራሴ መንገድ ነገሮችን ቼክ አድርጌ የደረስኩበት ነገር አለ። እሱ ምንድነው? አብርሃም እኔ መጀመሪያም ተናግሬያለሁ፣ ምንም ነገር አልተሰራበትም አብርሃም ላይ ምንም ነገር። ሩታ ስፔሻሊ ሩታ እና ኤፍሬም ነው የተባሉ የተወቀሱ ያሉት የተሰደቡ ያሉት እነሱ ናቸው። ምንም ነገር እንዳላደረጉበት እርግጠኛ ነኝ። አሁን ደግሞ ይሄንን ነገር የሚያረጋግጥልኝ ነገር አግኝቻለሁ። እሱ ምንድነው? አንድ ወዳጄ ከሱ ጋር በተለያዩ መንገድ ነገሮችን አጣራንና እየተካሄደ ያለው ነገር ፌክ እንደሆነ አብርሃም እያስመሰለ እንደሆነ ይሄንንም እያደረገ ያለበት ምክንያት ደግሞ ከሄርሜላ ለመራቅ ስለፈለገ ሄርሜላ ደግሞ በቀላሉ እንደማትፋታው ስለሚያውቅ ወደ ሩታ ህይወት እንዲመለስ ሩታ ወደ ሩታ ህይወት ተመልሳ እንድትኖር እንደማትፈልግ ስለሚያውቅ በቃ በዚህ መንገድ ተጠቅሞ ሄርሜላን ከህይወቱ እንድትወጣ ለማድረግ ነው እየሞከረ ያለ። ይሄን ነገር ደግሞ ሄርሜላም አልተረዳችሁም። እነ ቡዜም እነ ዳይዝም ሌሎቻችሁም መተት ተደርጎበታል ብላችሁ ነው እያመናችሁ ያላችሁ። አብርሃም ግን ምንም የተደረገበት መተት የለም። አውቆ ነው ይሄን ነገር እያደረገ ያለው። ሄርሜላን ከህይወቱ ማውጣት ፈልጎ ይሄን ነገር ሲያደርግ ግን በጣም ብዙ ሰዎች መስዋዕትነት ከፍለዋል። ከነኛ መሃል ደግሞ ዋነኞቹ ሩታና ኤፍሬም ናቸው። ምክንያቱም ሩታ ከሷ አልፎ ቤተሰቦቿ መተተኛ እየተባሉ እየተሰደቡ ነው ያሉት። ኤፍሬምም አንተም ለወንድምን ክደምና እየተባለ ነው። ይሄ ነገር ደግሞ ውሸት ነው፣ ትክክል አይደለም። የተሰራበት መተት የለም። አብርሃም ሆነ ብሎ በራሱ አስቦ ቀምሮ እያደረገ ያለው ነገር ነው። ሄርሜላ አልፈለጋትም ማመን ሄርሜላን አልፈለጋትም። ሄርሜላ ግን ይሄንን ነገር ማመን አልቻለችም። ማመን መቀበል አልፈለገም። ቤተሰቤ ነው። አንድ ሰው አለ አብሮኝ ኪያ እንደውየለታለሁ። ከኪያ ጋር ሄደን ልጁን እናገኘዋለን። ከዛ በኋላ ልጁ በራሱ አንደበት በአፍ በቃሉ የሚያሳያቸው አንዳንድ መረጃዎች አሉ። እነሱን ያሳየውና ከዛ በኋላ የሚያምን ከሆነ ኪያ ያምናል፣ የማያምን ከሆነ ደግሞ ምንም ማድረግ አንችልም። ምክንያቱም እነሱ ስላላመኑ እውነታውን ያቀየር። ገባችሁ? ይሄ ልጅ የተጨበጠ የተረጋገጠ ማስረጃ ይዟል። አብርሃም ጸበሊድ እንዲሁን ምንም አልሆንም። አብርሃም ምንም ሩታም አብርሃም ላይ ያሰራችበት መተት የለም።
እንድታቁም ፈልገው ነው። አንድ ነገር አትሰራበት። መስቀሉ ላይ ነው ማነው ሀብሉ ላይ ነው ተባለ። ሀብሉ ወለቀ። የለም አብርሃም እንደውም ጭራሽ እሷ ሲያዝ በቃ እኔ መሄድ ነው ፈልገው ወደ ቤቴ ለምን አተውኝም? ዳኒ ደግሞ በዚህ ልክ ከባለቤቱ ያወቀ ምንድነው ይባላል? ምንድነው እንደዚህ እንጣጭ እንጣጭምትም? በቃ እነሱ ወንድም አለ፣ እህት አለ፣ ሚስት አለች። እነሱ ባሉበት አንተ ከሱ በላይ የሱን ህይወት ላቃና ከነሱ በላይ ለሱን ላቃና ብለህ እንደዚህ የምትሽቀዳደሙ ምን አስበን ገባችሁ አይደል? ከይ ነገር ያለው ነገር ይሄ ነው። መረጃ ደርሽበታለሁ። አስፈላጊ ሆነ ከተገኘ መረጃውን ሚዲያ ላይ አወጣው። አብርሃም ምንም ነገር አልሆነም። ምንም የተሰራበት ነገር የለም። ምንም አእምሮንም አልሳተም። ምንም አልሆነም። አብርሃም ሆነ ብሎ ይሄንን ነገር አስቦ ቀምሮ ሄርሜላን ከህይወቱ እንድትወጣ ስለፈለገ ነው። ሄርሜላ ግን ግግም ብላለች። ግግም ቤቱ ድረስ ትሄዳለች፣ ምን ትላለች እና በዚህ መሀል ደግሞ እነ ሙዚየም እየተሸወዱ ነው። ከሩታ ጋር ጭራሽ አንድ ሁለት እየተባባሉ ነው። ማይባል መነጋገር የሌለባቸውን ቃል ገብቷቸዋል። ስለዚህ ይሄ ነው ያለው ነገር። ኪያ ደውዬለታለሁ። ቀጥታ ኪያን እዚህ ጋር እነግረዋለሁ ያለውን ነገር። ከዛ በኋላ ቀጥታ የት ይሄዳለሁ? ልጁ የሆነ ቦታ ነው ያለው። እዛ ወስደን ልጁን ባለበት ከራሱም አንደበት የምትሰሙት ነገር ይሆናል ማለት ነው። ከቤተሰብ እኔ ጋር ያለው ይሄ ነገር ነው። መጀመሪያም ተናግሬያለሁ። አብርሃም ላይ ምንም አልተደረገበትም። ሩታ እዚህ ውስጥ እጇ የለበትም። ኤፍሬምም ይሄን ነገር አላደረገም። ሩታ ወደ አብርሃም ወደ ሚስቱ ስለተመለሰ ተሰርቶበታል ማለት ምን ማለት? ስለዚህ ቆም ብላችሁ አስቡ። ነገሮችን በደንብ በግራም በቀኝም ያለውን ነገር አጢኑ። ከዛ በኋላ ግልጽ ይሆናል እኮ መተት የተሰራበት ሰው እኮ እንደዚህ አሁን መተት የተሰራበት ሰው አንተ እንደ ሕፃን ልጅ ዳኒ እንደ ሕፃን ልጅ እየጎተትክ ይዘው ልትመጣ አትችልም። አጠገቡ አድርደህ አያፈቅድልህ መተት ቢሆን ማለት ገብቷችኋል አይደል? እሺ አንቺ ብራዘር ሁሉ መልካም እንዴት ነው ቆይታ? እንዴት ነው? እግዚአብሔር ይመስገን። አንቺ ከስ? እግዚአብሔር ይመስገን በጣም ቆንጆ። ትላንትና መስማማት አልቻለም። ችግር የለውም እሱ ኖርማል ነው። አለመስማማት እኮ ያለ ነገር ነው። የሰው ልጅ ሲኖር ሁሌ ይስማማል ማለት አይደል። ሀሳብ ያለያየናል። እኔ ሰላም በላቸው እስኪ ፋሚሊ። እሺ ሰላም እንዴት ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እንግዲህ ሁሉ መልካም ሁሉ ሰላም ነው። እንግዲህ ትላንትና አንድ ነገሮችን አይታችኋል ብዬ አስባለሁ። እንግዲህ ሁላችንም እንግዲህ በስማት ወንጀል ተከሳሽ ተበናል ይነበራል። ሲቀጥልም ደግሞ ትላንትና እንግዲህ ሩታ ሄዳ ያዙሪ እያለች ነበር የነበረው እና ብዙ ቤት ቢያንስ ታላቅቱን ማክበር አልቻለችም። የሆነ ነገር ማድረግ አልቻለችም። ወንድሞቹን ማክበር አልቻለችም። ለምን አወለቃችሁ አንገት እንደዚህ ያልቻለችው እና ነገሮችን በዚህ ሰዓት መራገጥ የማይችሉት ያለ ነው እና ነገሮችን ለማራገጥም ሆነ ጥሩ ለመወሰንም ትንሽ ጊዜ ይፈልጋል እና ሁላችንም ጊዜ የሚፈልግ ብቻ ነው። ትክክለኛ አይደል? ልክ ነው። እንግዲህ በአንድ የወሰነ ነገሮች አይደሉም። መጣራት ሰራችበትም ማለትም ቢያንስ 3 ከ4 ቀን ወይ ደግሞ የሆነ ነገር እያየን ጸበል መሄድም አለበት። ጸበል ታይቶ ቢያንስ ጸበል ከነካው ጤነኛ ከሆነ ኦልሬዲ ትክክል ነው የሚፈጠው ነገር ብሎ ማመን ነው የሚሻለው እና እንግዲህ እኛ እንደተበዳይ የምናምነው ነገሮች እንግዲህ እኛ እንደተበዳይ የምናምነው ነገሮች እንደተደረገበት ነው እንጂ እንደተደረገበት አይደለም። ምክንያቱም አንዳንዴ የሆነ ተበዳይ ስትሆኑ ተጎጂ ስትሆኑ ነገሮችን የምታስቡት ወደ በአንድ መልኩ ነውና ጀስት እንደተጎዳችሁ ብቻ ነው የምታስቡት እና እኛም ደግሞ በአብርሃም በኩል እንደተጎዳን እያሰብን ስለሆነ የትኛውም ነገር ለታለለም ሆነ የትኛው ነገር ሊመልሰን አይችልም ማለት ነው እና ተፈቶ አንገታ ብሎ ነገር ብሎ ማንም ሰው ቢነግረን ማናምንበት ጊዜ ያለ። ምክንያቱም እንግዲህ ወንድማችን አብሮ አደጋችን ጓደኛችን አብርሃም በአንዴ ፈዞ ደንዝዞ እንዲያ ነገር ውስጥ ሲገባ ትንሽ የሚከብድም ሆነ የሚደብር ነገር ስለሆነ ማለት ነው ቤተሰብ እና ብዙ ነገሮች የማያሳምን ነገር ላይ ስላለን ነገሮችን አሞላ በቀለም ሆነ እንዳይኮን እንዳረኝም አላሰራችበትም ብሎ ለማመንም ጊዜው አሁን አይደለም። ለውሳኔ መቸኮል አያስፈልግም እና ነገሮቹ በእግዚአብሔር እናቃቸው ነገሮች ናቸው እና ላይ ቆይ ደግሞ ፈልገኸኛል ለምን ይፈልገኝ ታቸኩኝ በጣው ችግር የለም። እኔም የምሄድበት ቦታ አለኝ። ዛሬ ፈለኩ ለመሰለክ ያ ወዲሽ አንድ የደረስኩበት ነገር አለ። እሱ ምንድነው እየነገርኳቸው ነበር ለቤተሰቦች። አብርሃም ምንም የተሰራበት መተት የለም። እኔ ነገር ከዚህ በፊትም ነገር ያለው
ሩታም ያደረገችበት ነገር የለም፣ ኤፍሬምም ያደረገበት ነገር የለም። አብርሃም በራሱ ፍቃድ ሆነ ብሎ አውቆ ሄርሜላ ከህይወቱ እንድትወጣ ከረሱ ከአጠገቡ እንድትርቅ ብሎ አስቦ አውቆ ነው እንደዚህ እንዳመመው ሰው እንደሆነ ነገር እየሆነ ያለው አውቆ ነው። ይህንን ነገር ደግሞ የሚያስረዳ መረጃ ያለው ሰው አለ። ከዚህ ጋር ከሄድን በኋላ ቀጥታ ፍላጎቱ ካለ ልጁ ጋር ስጅ ያገናኝቼ ራሱ ይነግራል። እንዴት ነገር ማለት አሁን ላይ እንደዚህ ያደረገችበት ወይ ደግሞ ኬሚያ ለማላቅ ማን ብላችሁ የምትሉትን ነገር ላምን አልችልም። አሁን እንዳልከኝ ማለት ነው። ምክንያቱም ላምን አልችልም ብዬ የምልህ አንዳችም እንደዛ የሚያስበው ምክንያት ስላልነበረው ማለት ነው። እንግዲህ ሰው ከመሬት ተነስቶ ሄዶ ይቀር አንዳችም ምክንያት የለውም። ወይም ደግሞ ያስፈራሩት ካለ በስተቀር ፑሽ ተደረገ ካለ በስተቀር እና ካለ በስተቀር እኔ ዛሬ ከመሬት ተነስቼና ጓደኛዬ የነበረች ቢያንስ እንድንለያይ ሳልጠይቃት ከመሬት ተነስቼ እንደዚህ ጉዳይ አደረግ አልችልም። እንደኔ ማለት ነው። አንተ ነው ነገሮችን ሙሉ አልሰራማ እንደዚህ ባልሳካ ብላችሁ ሲላችሁ ደግሞ ይሄን ነገር አምጣችሁ ነሽ የሚደብር ነገር እኔ ምንም ያመጣው ነገር የለም። ክያ እኮ ከመሬት ቆፍሬው ከዛ ስቤ አይደለም ማውጣው። እንደገና ደግሞ አብርሃም ላይ ሩታ ምንም አላደረገችበት። አንተ ያመጣው ነገር ደግሞ የማሚን ልቀበል ደግሞ አልችልም። እኮ ማታምነኝ ከሆነ ደግሞ ልጁ ጋር ወስጄ ከልጁ ጋር ተገናኝተን አውራ። አሁን ላይ ኩን ልጁ እንደዚህ ብለው ቢሆንስ አይደለም ለምን እለዋለሁ? ምን እንጠቀማለን? እዚህ ነገር የኔ እኮ እዚህ ጋር በዚህ መሀል ይወል እንዲጠራ የምፈልገው ነገር ምን ዋና ነገሩ እንደው ታውቃለህ። በቃ ሩታ ባልዋለችበት ስሟ እየጠፋ ነው፣ እየተሰደበች ነው። እሷም አልፎ ወንድሞቿም እህቶቿም እናት አባቷም ኢቭን ኤፍሬም አሁን እንደው ሩታ አብርሃም ላይ መተት ላሰራ ስትል ወንድምየው ጸጥ ብሎ ያታል ተታስበው እሺ መልስልኝ። እንግዲህ እንደሰማው ማለትም ሄርሜላ ፈቅራታል እኮ ኤፍሬም ማን ሄርሜላ ስለሚያፈቅራት አይደለም ወንድሙ ላይ ምን ነገር ያደርጋል። ገባ አይደለ? እንጋባከ ነው ማለት ሄርሜላ ነው ኤፍሬም ያፈቅራታል። እኔ እነን ነገር እኔ ከኛም ድረስ ጋር የሚገናኝ ነገር አይደለም። እኔ አመለከተኝም። እኔ የሚመለከተኝ ነገር አብርሃም ምንም አልሆነም። ሩታ በሆነ ባልሆነ እየተነሳች ተደበች ነው። ልጁ ጋር ልውሰድህ ቁጭ ብላ አናግረው። ያላሳመነ ነገር ካለ ተነሰ መውጣት ይችላል። ማስረጃ የሚያሳይህ ታያለ። ከተቀበልክ ትቀበላለህ፣ ካልተቀበልክ አትቀበል። እኔ እንድታውቀው ነው የፈለኩት። ሳልነግርህ ከሌላ ሰው የሆነ ነገር ብትሰማ ጥሩ ስላልሆነ እኔ እያወቅሁኝ ዝም አልልህ። እንሂድና ልጁን ላገናኘ ከልጁ ጋር ተነጋገሩ። ትስማማለህ? በዚህ ሄደን ይወለ ልጁ ጋር ሄጄ እኔ ምንም ነገር ቢያንስ በቃ ልጁ ሄጄ የሚሆን ነገር ልስማለሽ። እኔ ደግሞ መጨረሻ የምነግርህ ነገር አብርሃም ምንም የተሰራበት መተት ሆነ ብሎ አውቆ ከሄርሜላ ለመራቅ ስለፈለገ እያስመሰለ ነው ያለው። ሰማኛለህ? ይሄንን ነገር ደግሞ ማረጋገጥ ትፈልጋለህ? እንሂድ ልጁ ጋር። ከልጁ አንደበት ደግሞ ይሄን ነገር ቃል በቃል ይሰጥ ተሰማዋል። እንሂድ፣ በዚህ እንሂድ። እሺ፣ ያው እዚህ ነው እንግዲህ ስነግርህ ምንም ሊሰማኝ አልቻልክም። ክያ ልጁን በአካል አገናኝቼ ከእሱ ጋር ደግሞ ቁጭ ብለህ ታወራለህ። እዚህኛው ክፍል መሰለኝ። እዚህ ነው። እኔ ነኝ። ክፈታ እንዴ ብራዘር። እንዴት ነህ? ሰላም ነው? ያናሲ ቁጭ በል። ባለ ጉዳዩ አባሱ ጋር ቁጭ ብለህ ተነጋገር። እሺ፣ እንዴት ነው? ሁሉ መልካም? ያው እንደነገርኩ ነው። እኔ እናንተ ተነጋግረናል። ባለው ነገር አውርተናል። እሱ ደግሞ ስነግረው ምንም ሊያምነኝ ስላልቻለ እኔ ከሱ ጋር በባዶ ከመጨቀጨቅ ከምንነታረክ ከራስ አንደበት እንዲሰማ ብዬ ነው የመጣሁት። አብርሃም ጉዳይ ነው። አይ ትናንትና አውርተናል። ቀንም ተገናኝተን ነበረ። ልክ ነው። ይኸውልህ ወንድሜ፣ እኔ ከሰማኸኝ ይሄ ነገር ማስመሰያ እያስመሰለ ነው። እዚህ ጋር ምንም የሆነው ነገር የለም። እንደዚህ መተት ተሰራብኝ ምናምን የሚያወራው ነገር ውሸት ነው። እኔ ግልጹን ነው የምነግርህ። እኔ ማስረጃ አለኝ። ሆን ብሎ ይሄን ነገር የሚያደርገው ሄርሜላ ለመራቅ ሲል ነው። ይሄን ነገር አልፈለጉም ምን አላውቅም፣ ብቻ ግን ከሷ ለመራቅ ሲል ነው። ገብቶሃል? ይሄ ነገር አትመኑት። እሱ ሲጀመር እየተጫወተባቸው ነው።
እኔ አሁን ብዙ ሰው እያመነው ያለው እንዴት አሁን አይን ይሸውዳል አትረዱትም ከምታዩት ነገር እኔ እየነገር ላንተም ነገር ነው እኔ ማስረጃ አለኝ አሳያለሁ ለካ እሱ ውሸቱ ይሄን ነገር የሚያደርገው አውቆ ሆን ብሎ ነው ካንተ አንፃር ማለት ነው ከኔ አንፃር ነው ነገር ያው ያለውን ነገር አይታችሁ እንትን ማለት ትችላላችሁ እኔ ያለኝ ነገር ምን ነገር የለም ነው ገብቶሃል ይሁን ብሎ የሚሰራው ስራ እንግዲህ አሁን አንተም ማስረጃ እያልክ ያለው ያሉት እንደው ማስረጃዎች ደግሞ እንግዲህ አንተ ማቅረብ ከቻልክ አቅርብና እንግዲህ አብርሃም አሁን እዚህ ጋር እናንተ ያላችሁ ያላችሁ ነገር አብርሃም እዚህ ጋር መታ ተሰራበትም ያላችሁ ያላችሁ አይደለ አብርሃም ከርሜላ ለመራቅ ያለው ቀደም ላይ እንዳልከኝ አብርሃም ከርሜላ ለመራቅ እየፈታ ያለው ነገር ነው ብላችሁ ያላችሁ ያላችሁ አይደለ እንግዲህ እንደዛ ከሆነ ደግሞ አብርሃም ካልሰራበት ደግሞ የሰው ልጅ በጤናው እንደዚህ የሚሆንበት አንዳችን ምክንያት የለም እኮ ነገርኩ እኮ ያ ነገር ከርሜላ ለመሸሽ ነው ድራማ ነው የሰራው አክት እያደረገ ነው ገብቶካል እንግዲህ አሁን ይላችሁ እንግዲህ አሁን ላይ ኩሪም ማስረጃ አለው ምናምን ለጀማ ነግረኛል ያሳያል ይመጣል እንግዲህ ማለት እንዳልሰራበት ማስረጃ ማቅረብ የምትችለው ነገር ከሆነ ማስረጃ አቅርቡ ሲቀጥልም ደግሞ አብርሃም ደግሞ ከመሬት ተነስቶ ከርሜላ የሚርግበት አንዳችን ምክንያት የለውም ይሄው ያሳያል እኮ እሱ ነገር ይሁን እኔ ደቅም ያያየን ነው ግን ይሄ ነገር ለምሳሌ ምኑን አረጋግጥልሃል ይሄው ለምን እንደታውቃለህ አሁን መታ ተሰራበት ተብሎ ሀብሉ ላይ ነው የተደረገው ተባለ ሀብሉ ላይ የነበረው ነገር ሲወልቅ ደግሞ ሀብሉ ላይ ያለው ነገር ሀብሉ ቢነሳ መሩታ ሀብሉ ላይ ያደረገው እንዳይነቃባት ወደ ሌላ ነገር ቀይረዋለች አሁን እነሱ ዞሮ ምንድነው መሰለ ኪያ እኔ ትናንትናም ነግሬያለሁ አብርሃምና ሩታ ለምን አብረው ሆኑ ነው እንጂ ሌላ ምንም ሪዝን የላቸው እነሱ የአብርሃም ጤንነት አሳስቧቸው ቢሆን አብርሃምን ቤታቸው ሲወስዱ ሄርሜላን እዛ አስቀምጠው አይጠብቁም ነበር ሩታም ተናግራለች ይሄን አብርሃም ምንም የሆነው ነገር የለም ምንም የተደረገበት ነገር የለም ሄርሜላን አልፈለጋትም በዚህ መንገድ ሊፋታት ፈለገ እሷ ግን አሁንም ድርቅ እያለች ሊገባት አልቻለም ሰው እኮ አልተፈለገም አለመፈለግ ይደብራል በርግጥ ግን በቃ ይሄ ነው ሪዝኑ ይሄ ነው ነገሮች እንዴት መረዳት እንዳለብኝ ምናምን ነገር አላውቅም ብቻ እንግዲህ ማስረጃ አለኝ ብላ ያለው እንደምን አንተም ማስረጃዎችን አቅርብና እስቲ ቢያንስ አብርሃም ውሸቱን ከሆነ እያረያ ነገር ያለ ሽከት እንደዚህ ከሆነ ምክንያቱም አብርሃም የፈለገው ውሸቱን ቢዋሽ እንግዲህ መኪና መንዳት ሳይቀተው ይሆናል የሚል ግምት የለኝም እንዳይ ማለት ነው ይሄ መኪና መንዳት ማስመሰል እኮ ትችላለህ እንኳን መኪና መንዳት ሌላም ነገር እኮ ማስመሰል ትችላለህ ገብቶሃል እኔ አሁን የሰሙን ከሌኮ ጋር ተገናኝተን እያወራ ነበር በዚህ ጉዳይ ገብቶሃል ያለውን ነገር ነግሬዋለሁ ያስረዳዋለሁ በደንብ ማስረጃውን እሰጥሃለሁ አሳየዋለሁ ግን ይሄ ነገር ውሸት ነው ያሁን ነገር እርግጠኛ ነኝ ውሸት ነው ነገር እንግዲህ ውሸት እንደሆነ ደግሞ ማስረጃ ደግሞ አንተ ከበላይና ያኔ ነው ያሸርግባል ምክንያቱም አሁን ያለች ማስረጃ አብርሃም እየዋሸ ነው ብላ ስትሉኝ እንዳምን ልቀበላችሁ አልችልም እንግዲህ እኔ አንደስትለኝ ያምን ልቀበል አልችልም ወን ገባ አይደለ አንተ ማስረጃ ካለ ማስረጃ አቅርብልኝና ያኔ ማውራት ይቻላል ይኸውልህ እኔ አሁንም እየነገርኩህ አብርሃም እያስመሰለ ነው ያለው እና ትሰማኛለህ አብርሃም ላይ የተሰራበት ምንም አይነት መተት የለም ገብቶሃል እሱ ሆን ብሎ ከሄርሜላ ለመራቅ ነው ይሄን ነገር የሚያደርገው እየሰማኝ ነው በዚህ ጉዳይ ላይ ማንም ምንም ነገር ያደረገበት የለም ሩታም ሆነች ኤፍሬምም ሆነ እዚህ ጉዳይ ላይ እጃቸውም የለም እንደዚህ ነገር አላደረጉም እነሱ ትሰማኛለህ አይደል ይሄ ነገር ይብቃችሁ እናንተም ንቁ እሱ እየተጫወተባችሁ ነው ያለው እሱ እየተወነባችሁ ነው ያለው እዚህ ነገር ላይ ንቁ እናንተ ምን ሆናችሁ ነው እስከዚህ ድረስ እስከሚታያችሁ ድረስ እናንተ ምን ሆናችሁ እንደዚህ እስኪደረግባችሁ ድረስ እንትን ትሆናላችሁ እንግዲህ መቀበል ማልችለው ነገር እኮ እኔ ነገር አሉ አልኩ አይደል እዚህ መሀልም ስንመጥፋት የለበትም የነሩታስ አልተዋል ወንድሜ በጣም አመሰግናለሁ ችግር የለም ያለውን መረጃ የተባለውን ነገር ይዘን እንቀርብና ግልጽ ነው ነገር እናሳያቸዋለን ማማን የፈለገ ያምና ካልፈለገ በቃ እኔ ላንተ አሳያለሁ ካንተ ጋር እንጨርሳለን ይጀመታለሁ ችግር የለም ስለሱም ችግር የለም ግን እኔ ካንተ ጋር ነው ያለኝ ነገር እሱን ነገር አስረዳለሁ አሳያለሁ ማስረጃውን ሰጣለሁ ከዛ እናንተ አይታችሁ መወሰን ትችላላችሁ እሺ እኔ እርግጠኛ ነኝ የነገር እንዳልሆነ ስለማምን ለሱ አመሰግናለሁ በቃ ችግር የለም እሺ